ድሃ እንዳትሆኑ ሀብታም ሁኑ። ድሃ ከሆንክ እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁን። የዚህ ቻናል ዓላማ በገንዘብ ሀብታም ለመሆን የሚያግዝ ተሞክሮን፣ ሳይንስን፣ ስነ ልቦናን፣ ምጣኔ ሀብትንና መንፈሳዊ ዳራን መሰረት አድርገው የተቀመሩ ጠቃሚ ትምህርቶችን በመስጠት የገንዘብ ነፃነታችንን ለማረጋገጥ የምናደርገውን ጥረት ማገዝና ማበረታታት ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ እዚህ አጭር ቪዲዮ የማቀርብላችሁ በገንዘብ ሀብታም እንዳንሆን የሚያደርጉ ተግዳሮቶች ወይም ወጥመዶች ምን እንደሆኑ እናያለን ማለት ነው። ይሁንና በገንዘብ ሀብታም ለመሆን የሚያስችሉን ተግባራት ለመከወን በምናደርገው ሂደት የሚገጥሙን ተግዳሮቶች ወይም ችግሮች ብዙ ናቸው። እዚህ ጋር ቪዲዮ ተመልከቱ። ወደፊት እንዳንራመድ የሚያደርጉን በርካታ ወጥመዶች አሉ። ባለንበት እንድንረግጥ ያደርጉናል። ቀለል ባለ መንገድ ለመረዳት ያመችን ዘንድ በሁለት እንከፍላቸዋለን። አንደኛው ውስጣዊ ተግዳሮት ወይም ወጥመድ ሲሆን፣ ሁለተኛው ደግሞ ውጫዊ ተግዳሮት። በገንዘብ ሀብታም ለመሆን እንዳንችል የሚያደርጉን ችግሮች ውስጣዊ አለያም ውጫዊ ወይም ደግሞ ከሁለቱም የሆኑ ተግዳሮቶች ሊሆኑ ይችላሉ። በገንዘብ ሀብታም ለመሆን እንቅፋት የሚሆኑትን ውስጣዊ ችግሮች ፈጠን ብለን እንይ። የመጀመሪያው በገንዘብ ሀብታም እንዳንሆን የሚያደርገን ውስጣዊ ተግዳሮት፣ ውስጣዊ ማለት ከኛ ባህሪ፣ ልማድ፣ አስተሳሰብ ጋር የተያያዘ በእኛ ቁጥጥር ስር ያሉ እኛ የምናበቅለው የምናሳድገው ድሃ የሚያደርገን ወጥመድ እንደማለት ነው። ከነኚህ የመጀመሪያው ውስጣዊ ወጥመድ እቅድ አልባ፣ ግብ አልባ፣ የደመነፍስ የዘፈቀደ ህይወት። ይህ አንዱ ውስጣዊ ተግዳሮት ነው። በገንዘብ ሀብታም እንዳንሆን የሚያደርገን አንዱ ውስጣዊ ተግዳሮት እቅድ አልባ፣ ግብ አልባ፣ በቃ የደመነፍስ ህይወት ሲኖረን። ሁለተኛው በገንዘብ ሀብታም እንዳንሆን የሚያደርገን ውስጣዊ ተግዳሮት የገንዘብ አያያዝ እውቀት አለመኖር ነው። ወደ ሀብት ለማደግ የገንዘብ አያያዝ እውቀት፣ ክህሎት ያስፈልገናል። ጥናቶች እንደሚያሳዩት ለምሳሌ ሎተሪ የደረሳቸው ብዙ ሰዎች ረዥም ርቀት መሄድ ተስኗቸው ታይቷል። ለዚህ ዋናው ምክንያት የገንዘብ አያያዝ ክህሎት ወይም እውቀት ስለሌላቸው በአንድ ቀን ያገኙትን ገንዘብ እንዴት ማኔጅ ማድረግ እንዳለባቸው፣ እንዴት ኢንቨስት ማድረግ እንዳለባቸው፣ እንዴት ገንዘብን መያዝ እንዳለባቸው፣ እንዴት ገንዘብ የሚያመጣ ሁኔታ ውስጥ መጠቀም እንዳለባቸው ባለማወቃቸው ብዙ ጊዜ ሎተሪ የሚደርሳቸው ሰዎች ብዙ ርቀት እንዳልሄዱ ጥናቶች ያሳያሉ። እናም ወዳጆቼ ገንዘብን ማግኘት ብቻ ሳይሆን ያገኘነውን እንዴት ማኔጅ ማድረግ እንዳለብን አለማወቅ፣ የገንዘብ አያያዝ እውቀት አለመኖር በገንዘብ ሀብታም ለመሆን እንዳንችል የሚያደርገን ውስጣዊ ተግዳሮት ይሆናል ማለት ነው። ሶስተኛ ውስጣዊ ተግዳሮት በትናንት ትዝታ እስረኛ መሆን። እንደዚህ ነበር፣ ይህ ነበረኝ፣ እንደዚህ እያልን ትኩረታችንን፣ ጉልበታችንን፣ ሁለንተናችንን ባለፈ ጉዳይ ላይ በማድረግ በትዝታ መታሰር አንዱ ተግዳሮት ነው። ነበር ትዝታ መታሰር ወደፊት እንዳናይ፣ አሁን ያለውን እድል እንዳንጠቀም፣ ትኩረታችንን እቅዳችንና ግባችን ላይ እንዳናደርግ ያደክመናል፣ ያዝለናል። ስለዚህ በገንዘብ ሀብታም እንዳንሆን ከሚያደርጉን ውስጣዊ ተግዳሮቶች አንዱ በትናንት ትዝታ ተጠርንፈን መያዝ፣ መታሰር ማለት ነው። አራተኛው ውስጣዊ ተግዳሮት ከሁኔታው ጋር የማይስማማ፣ ከሁኔታው ጋር የማይጣጣም፣ የማይጨበጥ ምኞት ውስጥ መዋዠቅ ነው። ምኞት ጥሩ ነገር ቢሆንም የማይጨበጥን ምኞት መያዝ እቅዳችን፣ ግባችን ላይ ትኩረታችን አድርገን ወደፊት እንዳንራመድ ያደርገናል። እውነታው ጋር መስማማት፣ ከእውነታው ጋር መታረቅ
እውነታውን ያገናዘበ እውነታውን ያየ ተጨባጭ የሆነ ምኞት አስፈላጊ ነው። ነገር ግን ተጨባጭ ያሉ አንሪያሊስቲክ የሆነ ምኞት ውስጥ ገብተን ጊዜያችንን፣ አይምሯችንን፣ ጉልበታችንን፣ ትኩረታችንን በዚህ ውስጥ ማድረግ ወደፊት እንዳንሄድ፣ እንዳንራመድ፣ ግባችን ላይ፣ ዓላማችን ላይ፣ ስራችን ላይ ትኩረት እንዳናደርግ ስለሚያደርግ አንሪያሊስቲክ ወይም በማይጨበጥ ምኞት ውስጥ ሆኖ መዋዠቅ በገንዘብ ሀብታም እንዳንሆን ከሚያደርጉን ውስጣዊ ተግዳሮቶች አንዱ ነው ማለት ነው። ሌላው አምስተኛው ውስጣዊ ተግዳሮት አቋራጭ ወይም ሾርትከት። አቋራጭ ወይም ሾርትከት ማለት ህገወጥ በሆነ መንገድ ህጋዊ ፕሮሰሱን ሳይከተል በአቋራጭ በሾርትከት እንዲህ አይነት ሜንታሊቲ ያላቸው ሰዎች እንዳሉ ሁላችንም እናውቃለን። ስለዚህ በአቋራጭ ወይም በሾርትከት መሄድ በገንዘብ ሀብታም እንዳንሆን ከሚያደርጉን አንዱ ውስጣዊ ተግዳሮት ነው። እዚህ ላይ ሲስተምን፣ ቴክኖሎጂን፣ ቴክኒካል እውቀትን በመጠቀም ስራን ቀላልና ቀልጣፋ አድርገን መስራት ማለት አይደለም። ሾርትከት ማለት በአብዛኛው ህገወጥ በሆነ መንገድ በአቋራጭ ገንዘብ ለማግኘት ያለ አስተሳሰብ ባህሪ ማለት ነው። ስድስተኛው ውስጣዊ ተግዳሮት ለመሰልጠን፣ ለመማር፣ አዳዲስ ነገሮችን ለመሞከር ራስን ዝግ ማድረግ አንዱ ውስጣዊ ተግዳሮት ነው። ብዙ የምናውቃቸው ሰዎች ለመማር፣ ለመሰልጠን ክፍት አይደለም። ውስጥ ሁሉን እናውቃለን ነው የሚሉት። አንድም ነገር ለመስማት፣ ለማወቅ፣ ለመማር ዝግጆች አይደሉም። ራሳቸውን የዘጉ ናቸው። ስለዚህ እንደዚህ መዝጋት፣ ለመማር፣ ለመሰልጠን ራስን እንደዚህ መዝጋት በገንዘብ ሀብታም እንዳንሆን ከሚያደርጉን ውስጣዊ ተግዳሮቶች አንዱ ባህሪ ነው ማለት። ስምንተኛው ውስጣዊ ተግዳሮት ተስፋ መቁረጥ። ተስፋ በገንዘብ ሀብታም ለመሆን ለምናደርገው ሂደት፣ ጉዞ፣ ኮሚትመንት ዋና ስንቅ ነው። ተስፋ ከሌለን ወደፊት ሙቭ ማድረግ፣ መንቀሳቀስ አንችልም። ስለዚህ ተስፋ ቆራጭነት በገንዘብ ሀብታም እንዳንሆን የሚያደርገን አንዱ ውስጣዊ ተግዳሮት ነው ማለት ነው። እንግዲህ እስካሁን ውስጣዊ ተግዳሮቶችን አይተናል። አሁን ደግሞ በገንዘብ ሀብታም እንዳንሆን የሚያደርጉን ውጫዊ ፈተናዎችን ወይም ተግዳሮቶችን እንይ። አንደኛው የስልጠና የብድር አቅርቦት ወይም አክሰስ አለመኖር አንዱ ውጫዊ ተግዳሮት። ውጫዊ ተግዳሮት ማለት ከኛ ውጭ የሆነ ከኛ ባህሪ ጋር የማይያያዝ እኛ ልንለውጠው ልንቀይረው የማንችል በእኛ ስህተት፣ በእኛ ድካም፣ በእኛ አለማወቅ ያልሆነ ማለት ነው። ከኛ ቁጥጥር ውጭ የሆነ ኢንቫይሮንሜንታል የሆነ ኢኮኖሚካል የሆነ ፖለቲካል የሆነ ሲስተሚክ የሆነ እነኚህ ውጫዊ ተግዳሮት ይባላል። በገንዘብ ሀብታም እንዳንሆን የሚያደርጉ ውጫዊ ተግዳሮቶች ይባሉ። ከነኚህ ውጫዊ ተግዳሮቶች መካከል አንዱ የስልጠና የብድር አቅርቦት ወይም አክሰስ አለመኖር። ሌላው ደግሞ አድሏዊ አሰራር፣ ጾታን መሰረት ያደረገ፣ የአካል ጉዳትን መሰረት ያገለለ፣ ዘርን፣ ሃይማኖትን መሰረት ያደረገ አሰራር ወይም ሲስተም ሲኖር የውጫዊ ተግዳሮት ነው። ስለዚህ በገንዘብ ሀብታም እንዳንሆን እንቅፋት ከሚሆኑን ተግዳሮቶች በውጫዊ ተግዳሮት ከሚመደቡት አንዱ አድሏዊ አሰራር፣ አንጀስት የሆነ ሲስተም ሲኖር ማለት ነው። ሌላው ሶስተኛው በገንዘብ ሀብታም እንዳንሆን የሚያደርግ ውጫዊ ተግዳሮት ግጭትና አለመረጋጋት። ግጭት እና አለመረጋጋት ሲኖር፣ ሰላም ሲጠፋ ሀብታም ለመሆን የምናደርገውን እንቅስቃሴ ይገታናል ማለት ወይም ደግሞ አንዱ ውጫዊ ተግዳሮት ወይም ቻሌንጅ ውጫዊ ፈተና ነው ማለት። አራተኛው ከፍተኛ የሆነ የግብር ጫና ሲኖር፣ ይህም አንዱ ውጫዊ ተግዳሮት ነው። በገንዘብ ሀብታም እንዳንሆን የሚያደርግ አንዱ ውጫዊ ተግዳሮት ከአቅም በላይ የሆነ ከፍተኛ የሆነ ኦቨር ታክሴሽን ሲኖር ማለት ነው። ሌላው ውጫዊ ተግዳሮት ደግሞ ያልጠበቅነውና ያላሰብነው የጤና እክል ሲገጥመን ልንታመም እንችላለን። የጤና ቀውስ ውስጥ ልንገባ እንችላለን።
ስለዚህ ለሕክምና የምናወጣው ገንዘብ፣ ለስራ የምናውለው ጊዜ በህመም ላይ ስለምንሆን ይቆማል። ቢዝነሳችን ይቆማል፣ እንቅስቃሴያችን ይቆማል፣ ስራችን ይቆማል። ሙሉ ጊዜያችንን በሕክምና በምናደርገው ሂደት ገንዘባችንን፣ ጉልበታችንን እናጠፋለን ማለት ነው። ጤነኞች ባለመሆናችንም የጤና እክልም ስለገጠመን የጤና ችግር ውስጥም ስለገባን ተዘዋውረን ለመስራት ተንቀሳቅሰን ለመስራት እንቸገራለን። ስለዚህ በገንዘብ ሀብታም እንዳንሆን ከሚያደርጉ ውጫዊ ተግዳሮቶች አንዱ ያልተጠበቀና ያልታሰበ የጤና እክል ሲገጥመን ነው ማለት ነው። ስድስተኛውና የመጨረሻው ውጫዊ ተግዳሮት ከፍተኛ የሆነ ቤተሰብን የማስተዳደር ኃላፊነት ሲወድቅብን። አንዳንድ ጊዜ ለምሳሌ እናት ወይ አባት ወይም ወላጅ በሞት በሚለዩበት ጊዜ 4፣ 5፣ 6 ልጆች ካሉ እነኛን ልጆች ማስተዳደር የመጀመሪያ ልጁ ላይ ሁለተኛ ልጁ ላይ እዛ ትከሻ ላይ ይወድቃል ማለት ነው። ስለዚህ እንደዚህ አይነት ከመጠን በላይ ቤተሰብ የማስተዳደር አቅም በምንሸከምበት ጊዜ በገንዘብ ሀብታም እንዳንሆን ከሚያደርጉን ውጫዊ ተግዳሮቶች አንዱ ይሆናል ማለት ነው። ስለዚህ ምን እናድርግ? የቁልፍ ጥያቄ ነው። ችግሮችን አየን፣ ተግዳሮቶችን አየን። ስለዚህ ምን እናድርግ የሚለውን ደግሞ እናይ። ብዙ ጊዜ ውጫዊ ተግዳሮቶችን ከኛ ውጭ ስለሆነ ምንም ልናደርግ አንችልም። ስለዚህ ማድረግ የምንችለው ምንድነው? ውስጣዊ ተግዳሮቶች ላይ መስራት ነው። ብትን አድርገን ውስጣዊና ውጫዊ ተግዳሮቶቻችንን ወረቀትና እስክሪብቶ ይዘን ብትን አድርገን መስራት፣ አናሊሲስ መስራት። ይህ የመጀመሪያው ስቴፕ ሊሆን ይገባል። ምንድን ናቸው ውጫዊ ተግዳሮቶች ከኔ ጋር ያሉ? ምክንያቱም እንደየግለሰቡ፣ እንደየቦታው፣ እንደየሰዎች፣ እንደያንዳንዳችን ያለንበት ሁኔታ የሚገጥሙን ውስጣዊና ውጫዊ ተግዳሮቶች ይለያያሉ። ችግሮችን ማወቅ መፍትሄን ለማግኘት ግማሽ መንገድ ነው ይባላል። ወረቀትና እስክሪብቶ ይዘን አናሊሲስ በመስራት ውጫዊ ተግዳሮቶቼ 1፣ 2፣ 3 እነኚህ ናቸው፣ ውስጣዊ ተግዳሮቶቼ 1፣ 2፣ 3 እነኚህ ናቸው ብለን እነኚህን ተንትነን ማየት የመፍትሄው ግማሽ መንገድ ሄደናል ማለት ነው። በመቀጠል ከኛ ጋር ሪሌትድ የሆኑ እኛን አፌክት እያደረጉ ያሉ ውስጣዊ ተግዳሮቶች ላይ መስራት ይኖርብናል ማለት ነው። ተንትነን ያወጣናቸውን፣ ያገኘናቸውን፣ ያየናቸውን እኛ ጋር ያሉ ችግሮች እነዚህ ናቸው። ተግዳሮቶቼ፣ እኔ ውስጥ ያሉ ተግዳሮቶች በገንዘብ ሀብታም እንዳልሆን እንቅፋት የሆኑኝ ውስጣዊ ተግዳሮቶቼ እነኚህ ናቸው ብለን አንድ ባንድ ካወጣን በኋላ እነኛን ችግሮች፣ እነኛን ተግዳሮቶች አድሬስ ለማድረግ እቅድ አውጥተን አክሽን ፕላን አውጥተን በነዛ የማይናወጥና የማይነቃነቅ ኮሚትድ ሆነን ቁርጠኛ ሆነን እነኛን ውስጣዊ ተግዳሮቶች መቀየር መለወጥ እንችላለን ማለት። ስለዚህ ውስጣዊ ተግዳሮቶቻችን በምንቀይርበት ጊዜ፣ በምንለውጥበት ጊዜ፣ በምናስወግድበት ጊዜ፣ ኢምፕሩቭ በምናደርግበት ጊዜ ውጫዊ ተግዳሮቶችን ለመቋቋም የሚያስችል አቅም ይኖረናል። በዚህ መንገድ በገንዘብ ሀብታም ለመሆን እንዳንችል የሚያደርጉንን ተግዳሮቶች ቋቋም አድሬስ በማድረግ ግባችንን ለማሳካት፣ ራዕያችንን ለማሳካት፣ በገንዘብ ሀብታም በመሆን ያለንን ነፃነት ለማረጋገጥ ወደፊት መራመድ እንችላለን ማለት ነው። ትንሽ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ በሌላ ጠቃሚ ዝግጅት እስክንገናኝ ሰላም ሁኑ። ከወደዳችሁት ሼር፣ ሰብስክራይብ በማድረግ ቴንኪዩ ልትሉኝ